በሕይወታችን ውስጥ ከሶስተኛ አንድ የሚሆነው ክፍል የምናሳልፈው በእንቅልፍ ውስጥ ነው። ነገር ግን አይኖቻችንን ጨፍነን ዓለም ዝም ሲል በጭንቅላታችን ውስጥ ያለው አእምሯችን ምን ያህል ስራ እንደሚሰራ አስበው ያውቃሉ? እንቅልፍ አንድ ወጥ ሂደት አይደለም። ሳይንቲስቶች እንቅልፍን በአራት ዋና ዋና ምዕራፎች ይከፋፍሉታል። የመጀመሪያዎቹ ሶስት NREM ናን ራፒድ ኤ ሙቭመንት ሲሆን አራተኛው ደግሞ REM ወይም ራፒድ ኤ ሙቭመንት ይባላል። እያንዳንዱ ምዕራፍ የአእምሯችንን የተለያየ ተግባር ያመለክታል። መጀመሪያዎቹ ሶስቶች ምዕራፎች ውስጥ ሰውነታችን መረጋጋት ሲጀምር አእምሯችን ሞገድ ፍጥነት ይቀንሳል። ይህ ወቅት ጡንቻዎቻችን የሚያረቁበት እና ሰውነታችን ኃይል የሚያስደስበት ነው። በቀን ውስጥ አእምሯችን እጅግ ብዙ መረጃዎችን እና ኬሚካላዊ ቆሻሻዎችን ያመነጫል። እነዚህ ቆሻሻዎች እንደ ኢሙሎታይድ ቤታ ያሉ ንጥረ ነገሮች ሲሆኑ እነሱም በአእምሮ ውስጥ ከተከማቹ ለብዙ አእምሮ ህመሞች ያጋልጡ ነው። ታዲያ አእምሯችን እንዴት ነው ራሱን የሚያጸዳው? እንግዲያውስ እሱን እነግራችኋለሁ። መልሱ ግሊማፓተን ሲስተም ወይ ደግሞ ግላይማቲክ ሲስተም ተብሎ በሚጠራው አስደናቂ ስርዓት ውስጥ ነው። ይህ ስርዓት የሚሰራው በዋነኝነት በጥልቅ እንቅልፍ ውስጥ ስንሆን ብቻ ነው። በዚህ ወቅት የአእምሯችን ሴሎች ይኮማተራሉ። ይህም በመካከላቸው ከፍተኛ ንጥረ ነገሮችን ያመነጫል። ከዚያ የአከርካሪ ፈሳሽ በእነዚህ ክፍተቶች ውስጥ በመፍሰስ ቆሻሻዎችን ጠርጎ ያወጣል። ልክ እንደ ፈሳሽ ማስወገጃ ስርዓት ሁሉ አእምሯችንን የሚያጸዳው ወሳኝ ፓርት ይሄ ነው። ሌላው አእምሯችን በጥልቅ እንቅልፍ ውስጥ የሚያከናውነው ወሳኝ ተግባር የማስታወስ ችሎታውን ማጠናከር ወይም ደግሞ ሚሞሪ ኮንሶሌሽን የራሱ ጉዳይ። በቀን ውስጥ የተማርናቸውን ወይም የሚያጋጥሙ ነገሮች ሁሉ አእምሯችን ለረጅም ጊዜ በሚቆይ ማህደር ውስጥ ያስቀምጣቸዋል። በተለይ በNREM ምዕራፎች ውስጥ አእምሯችን የቀኑን ክስተት እንደገና እየተጫወተ ሪፕላይንግ ያጠናቸዋል። ይህ ሂደት መረጃዎችን ከአጭር ጊዜ ማህደር ትውስታ ወደ ረጅም ጊዜ ማህደር ትውስታ እንዲዘዋወር ያደርጋል። ስለዚህ ከአዲስ ነገር ከተኛን በኋላ የተሻለ ትውስታ የመያዝ እድላችን ከፍተኛ የሚሆነው ለዚህ ነው። ወደ REM እንቅልፍ ስንመጣ ደግሞ የአእምሯችን እንቅስቃሴ በከፍተኛ ደረጃ ይጨምራል። ልክ ነቅተን እንደምንሆነው ሁሉ በዚህ ምዕራፍ ውስጥ ደግሞ ህልም የምናይበት ጊዜ ነው። ህልሞች ዝም ብሎ የሚታዩ ምስሎች ብቻ አይደሉም፣ ለአእምሯችን ስሜቶች ለማመጣጠን ወሳኝ ናቸው። እንግዲያውስ ጥናቶች እንደሚያሳዩት በቂ REM እንቅልፍ የሌላቸው ሰዎች ለጭንቀትና ለድብርት የመጋለጥ እድላቸው ከፍተኛ ነው ይላል። ስለዚህ በደንብ መተኛቱ ይሻላል ባይ ነኝ። ህልሞች በቀን ውስጥ ያጋጠሙን አስጨናቂ ሁኔታዎች አእምሯችን እንዲሰራቸውና ስሜታዊ ምላሾችን እንዲቆጣጠር ይረዱናል። እንቅልፍ ለአእምሯችን ብቻ ሳይሆን አጠቃላይ ለሰውነታችን ወሳኝ ነው። በጥልቅ እንቅልፍ ውስጥ ስንሆን የእድገት ሆርሞን ወይ ግሮዝ ሆርሞን በብዛት ያመነጫል። ይህ ሆርሞን ጉዳት የደረሰባቸው ሴሎች ለመጠገን፣ አዳዲስ ሴሎችን ለመፍጠር እና ጡንቻዎቻችንን ለማሳደግ ወሳኝ ናቸው። በተጨማሪም በሽታ የመከላከል ስርዓቱ ወይ ኢሚዩን ሲስተም በጥልቀት እንቅልፍ ውስጥ ኃይል ያሳድር። ለበሽታዎች በተሻለ ሁኔታ ለመከላከል የሚያስችሉ ጸረ ሰውነታችንን ያመነጫል። በመጨረሻም እንቅልፍ ዝም ብሎ የዕለት ብሎ ማቆያ ሳይሆን አእምሯችንን፣ ሰውነታችንን ራሳቸውን የሚያድሱበት፣ የሚያጸዱበትና የሚያጠናክሩበት፣ የሚያመዛዝኑበት ወሳኝ ሂደት ነው። ለዚህ ጤናማ ህይወት የጥልቅ እንቅልፍ አስፈላጊነት አይካድም። በዚህ ቪዲዮ ውስጥ የተማራችሁት ነገር አለ ወይ? እስቲ ከዚህ ቪዲዮ የተማራችሁት ነገር ካለ ኮሜንት ላይ ወይ ደግሞ ከዚህ በፊት ስለ እንቅልፍ የምታውቁት ነገር ካለ ኮሜንት ላይ አስቀምጡልኝ። ለተጨማሪ አስደናቂ እውነትና የእውቀት ምንጮች ቻናሌን ሰብስክራይብ በማድረግ ፋሚሊ ሁኑ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ቸር ይቆዩ።